ማለት የለብኝም ሊሆን ይችላል። አንዳንዴ እኮ ይደክማል እኮ አንዳንዴ እኮ ይሰለቻል ላይ በጣም ይቅርታ። ልጇን ሰድበውባት ነው። ሁለት ሰው ይሁኑ ምን ይሁኑ የማይታወቁ ሁለት ላይቭ ላይ ልጇን ሰድበውባት ነውና ምንም አታውቅም ልጅ በቃ ቁጭ ብሎ ሲሳደቡ ነበር። ዋንትያ አዳምጪኝ። እኔ ቤታ በቀን 8 ነው የምሰደበው ውዴ። ልጅ ሳይኖረኝ በልጅ ነው አይመጡብኝ። ልጅ ሳይኖረኝ ልጇን ክዳለች ይሉኛል። ዋንትያ አንቺ ተይው፣ ልጇን ክዳለች ተይው፣ ልጁን ተይው። ዋንትያዬ ልጁን ተይው። አንቺማ ኖሮሽ ነው ቢሰድቡብሽ እግዚአብሔር ይመልስላቸዋል። ልጅሽን ቢሰድቡ ማህፀንሽ ደርቋል እየተባልኩ እኔ ቤታ ማህፀኗ ገና አንድ ፍሬ ተመልከቺኝ። ዋንትያ ተመልከቺኝ ገና ራሱ ቆይ ድምጼ ልቀይር። ዋንትያዬ ይቅርታ ይኔ በመሀልም ቁም ነገር አወራለሁ። ያራራ በመሀል ይሄ ዋንትያ ተመልከቺኝ እኔ ማለት እቺን የመሰለች አንድ ፍሬ ድንግል ልጅ ገና 30ዎችን ያልቀመሰች ያልገባች መውለድ አትችይም። ማህፀንሽ ተደፈረ ለምን በይ። በአንድ ይዘው የሚጫወቱ ሰዎች ናቸው የሚሰድቡኝ። ግን ሞራሊ ተሰበረ አልተሰበረም። ቤታዬስ ቁልት ሽቅርቅሯ ቤታ ቁልት እምስ እሽት ላጥ እያለች ትመጣለች ውዴ። ምንም እንዳይሰማሽ እመቤቴን ነው የምልሽ ዋንትያ። አይኖ ልጅ መሰደብ ከባድ ነው ያማል። አሁን ለምሳሌ ለአንዳንድ ሰዎች ቢሰደብባቸውም አይደንቅም። ለምን መሰለሽ? እነሱም የሰው ልጅ ስለሚሳደቡ ሰው ስለሚያስቀይሙ የሰው ትዳር ስለሚያባሉ ቢሰደብባቸው ብዙ እንትን አይሉም። እኩል ናቸው አውጥቷቸዋል። አንቺ ግን ሰው አትሳደቢም የሰው ልጅ አትሳደቢ ምናምን ልጅሽ በመሰደቧ በጣም ነው ማርያምን በጣም ነው ያዘንኩት። እንደዛ ግን ለማን ነው እንባሽ የምታሳዩ? ለዚህ ማህበረሰብ ውዴ፣ ለዚህ የመጀመሪያው ይመከረሽ ዋንትያዬ። እመቤቴ አታልቅሽላቸው። እኔ ራሱ የእንባ ዘለላ ካይኔ አታይም። እማለቅሰው ማለት የሆነ ዕቃ ተገዝቶልኝ ዋንትያ ከዚህ በኋላ የሆነ ዕቃ ገዝተውልኝ ለምን ተቸገራችሁ እምን ለሚመስለኝ ከዚህ በኋላ ውዴ በዚህ ማህበረሰብ ህዝብ አላለቅስም። ለምን የሆነ ነገር ግዝት አድርጎ ሲመጡ ተጨማሪ ብትገዙ ደስ ይለኛል። ምን ነው ረሳችሁት ያንን ዕቃ እያልኩ ነው የማለቅሰው እንጂ ብሞት ለዚህ ማህበረሰብ እምባዬ ዘለላይን አላሳይም። አይ ሲጀመር ምንም የማታውቀን ህፃን ልጅ ሄዶ የሚሳደበው ምንድናቸው? እነዚህ ሰው ናቸው ወይስ ምንድናቸው? እንዴ ይኸው አቅም ካላቸው ስንት የሚሰደብ ሰው አለ እኮ ያውቁታል። የመልስ ምት እንደሚሰጣቸው ያውቁታል። አሁን እሷ ስለማትመ
ይሄ ቪዲዮ ይደርስሻል ብዬ ተስፋ አድርጋለሁ። ይደርስሻል። ፎሎ አድርገሽኛል። ፎሎወሬ ነሽ። በጣም የምወድሽ የኔ ትንሽ ልጅ የኔ ልጅ አንቺ እድሜ እኩያ ናት። እንዳንቺ 18 ዓመቷ ነው። አዎ የኔ ትንሽ ልጅ ዋንትዬ በዚህ ቪዲዮ በጣም ተሰምቶሽ አልቅሰሻል። እየሞከርኩ ነው ብለሻል። አንድ ነገር ልንገርሽ፣ ሽማግሌ ተልኮ ልጃችሁን ለልጄ ተብለው በክብር በወግ በማረግ ተድረው የተማረች ሴት ድግሪ ያላት ምሁር ሴት አሁን ለትዳር ደርሰሻል ተብላ ተድራ አንድ ሁለት አስወልዶ ቤት ውስጥ ዲቃሎችሽን ይዘሽ ከዚህ ቤት የምትሄጂበት ሂጂ የሚል ነው አንዳንድ የኢትዮጵያ ወንድ። እነዚህ የቲክቶክ ጎረምሶች ናቸው እንደዛ ያሉሽ አይደለም? ተብታቦች፣ ገመዳፎች ማለት ነው። አህዮች፣ የሶስት መላጣ ልጆች ያለች በዚህ ሰዓት በክብር ያልተማረች የገጠር ሴት አይደለም እምልሽ፣ የተማረች የከተማ ሴት በክብር አግብታ የተማረችበትን ዶክሜንት ቁምሳጥን ውስጥ አስቀምጣ ተምራ እንዳልተማረች መሀይም ሆና ደስ ሲለው እነዚህን ዲቃሎችሽን ይዘሽበት የምትሄጂበት ሂጂ ዘረቢስ እየተባለች የምትኖር ሴት አለች። ያንቺን ህይወት የምትመኝ ሴት አለች። ብቻዋን ልጇን ማሳደግ እየሞከርኩ ነው ያልሽው ዲቃላ እናት ስላሉሽ ዲቃላዋን ልጄን ለማሳደግ እየሞከርኩ ነው ያልሽው። ያንቺን ህይወት የሚመኙ ሺዎች ናቸው ባለ ትዳሮች። ህይወት ጣፋንታ ናት። ምናልባትም ብዙዎቹ በሚሊየን ብር አውጥተው የማህፀን ምርመራ አድርገው የስነ ልቦና ምርመራ አድርገው ያላገኙትን አንቺ በ13 ዓመትሽ አግኝተሽዋል። ሸርሙጠሽ አይደለም፣ ባልገሽም አይደለም። አንቺ ያጣሽው እንደኔ አይነት እናት። አይሽ እኔ ለልጆቼ ጥሩ እናት ነኝ። ልጆቼን አይደለም በዚህ ደረጃ ልጥላቸው መግቢያ አተው ሊንከራተቱ ይቀርና ልጆችን ሰላም ያላለልኝን ሞቅ ያለ ሰላምታ ሰላም ያላለልኝን ዘመዶችን አልወዳቸውም፣ አልፈልጋቸውም። መቅድዬ እንዴነሽ ብለው ልጆችሽ አደጉልሽ በርቺ ያላሉኝን ዘመዶችን አልወዳቸውም፣ አልጠላቸውም። ግን እነሱ ትርፍ በሁለተኛ ደረጃ የተጫኑ ዘመዶች ናቸው። ለኔ ዘመዴ በርቺ፣ ልጆችሽ እያደጉ ነው፣ በይ በርቺ፣ ትልቋስ ትንሿስ ያለኝ። አንቺ ያጣሽው እንደኔ አይነት ጎበዝ እናት ነው። አንቺ ተጠያቂ አይደለሽም። አንቺ ንጹህ ምንም የማታቂ ሚጡ በከረሚላ የምትታለሊ ጥንጧን ሚጡን ልጅ ማደሪያ አተሽ ራስሽን ከጅብ ለመጠበቅ የተጠጋሹ ሰውዬ ነው ያስረገዘሽ። ሸርሙጠሽ አይደለም። በንጹህ ገላሽ ነው ያገኘሻት ልጅሽን፣ የምታምር ልጅ። ስለዚህ አንቺ በፍጹም እንዳታለቅሽ፣ በፍጹም አስበሽዋል። በ38 ዓመትሽ የ20 ዓመት ልጅ እኮ አለችሽ ማለት እንዴ? ይሄን በ38 ዓመት በ24 ዓመትሽ የ10 ዓመት ልጅ አለችሽ። በ34 ዓመትሽ እኮ ያ በ34 ዓመትሽ የ20 ዓመት ልጅ አለችሽ። ታድለሽ። እኔ በ41 ዓመቴ የ19 ዓመት ልጅ አለችኝ። አሁን 19 ዓመት ሞላት። የሶስት መላጣ ልጆች። አንቺ እኮ በ41 ዓመትሽ ኦ ማይ ጋድ የስንት ዓመት ልጅ ነው የሚኖርሽ? ምናልባት የ28 ዓመት ልጅ ነው እኮ የሚኖርሽ። ያ በ41 ዓመትሽ የ26 ዓመት የ27 ዓመት የ26 ዓመት ኦር የ27 ዓመት ልጅ ነው የሚኖርሽ።
በ41 ዓመትሽ የ27 ዓመት የ26 ዓመት ብቻ የ20ዎቹ መጨረሻ ያለች ልጅ ነው የሚሞላሽ። ልጅሽን 14 ዓመት ነው የምትበልጫት። በጣም እድለኛ እኮ ነሽ እንዴ! አስበሽዋል? የ24 ዓመት ወጣት ስትሆኝ እኮ የ10 ዓመት ልጅ አለችሽ። የ34 ዓመት ጎልማሳ ሆነሽ እኮ የ20 ዓመት ወጣት ዩኒቨርሲቲ የገባች እህት እኮ ነው ያለችሽና ሊሰማሽ አይገባም የኔ ቆንጆ። አንቺ ጀግና ነሽ። አንቺ ጨዋ ነሽ። በጣም ነው የምኮራው አንቺን ሳይ ዋንትዬ፣ አንቺን ሳይ የምሬ ነው በነገርሽ። በጣም ነው የምኮራው። በጣም ማለት ነው በጣም ነው የምኮራው። አንቺን ሳይ የሸዋሴ ጀግንነት ነው የሚታየኝ። አንቺን ሳይሽ ምን ያክል የሸዋ ልጆች ጨዋ እንደሆነን ጎበዝ እንደሆነን ምን ያህል ቆራጥ እንደሆነን ነው የሚገባኝ። ልመና እንደማንወድ ነው የሚገባኝ። ሌላው እኮ ይለምናል ትልቅ ሰው ሆኖ፣ አንቺ እኮ የኔ ማር አለመንሽ። የሆነ ጊዜ ግራ ገብቶሽ በቃ ያመመሽን መሰለሽ፣ ልብሽንም ያምሻል፣ ሁሉ ነገርሽ ይታመማል ትናለሽ። በቃ መንገድ የሚያሳይሽ አታይ። የ13 ዓመት ልጅ ነሽ፣ ህፃን ልጅ አዝለሻል። በቃ ደገፍ አድርጉኝ እንጂ ተሸከሙኝ ያላልሽ እኮ ጀግና ነሽ፣ አንበሳ ነሽ። እኔ ደግሞ በጣም ወድሻለሁ። ተጠያቂ አይደለሽም። እሺ እኔ ላልቀስልሽ። አንቺ ያጣሽው መልካም እናት ነው። አንቺ ግን መልካም እናት ነሽ ለልጅሽ። አንቺ ግን ጀግና እናት ነሽ ለልጅሽ። አንቺ ተጠያቂ አይደለሽም ላለው ነገር በሙሉ። ተጠያቂዎቹ እናትና አባትሽ ብቻ ናቸው። ማንም ተጠያቂ አይደለም። ህፃን ልጅ ሞቃቅላ ልጅ ማደሪያታ መሀል አስፓልት ላይ ቆማ አይኗ ክርትት እንድትል ያደረጉ ተጠያቂዋ እናትሽ ናት። አንቺ ደግሞ መልካም እናት ነሽ። ስለዚህ አይዞሽ የኔ ማርሽ፣ አታልቅሽብኝ የኔ ቆንጆ። ምን አደረገች አሁን ህፃኗን የሚሰርቡት? ግን ቲክቶክ በቃ ኢትዮጵያ ውስጥ ምንም ሊሆን አልቻለም። ቲክቶክ መዘጋት አለበት ኢትዮጵያ ውስጥ። የኔ እናት አይዞሽ እናቴ፣ አይዞሽ፣ ደስ ብሎኛል በጣም አይዞሽ። አይዞሽ፣ ችግር የለም። በጣም ደስ ብሎኛል። አይዞሽ ውጭ ማይታከም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ ነይ በቃ ቃላት ያተገኛል። አመሰግናለሁ። ችግር የለውም። ኧረ እንዴ ምን አይሆንም። ነይ ችግር የለውም። አይዞሽ አዶናይ ይችላል በሉ እስቲ አንዴ። አዶናይ ይችላል እያላችሁ ኮሜንት ላይ በቃ እንዲህ ነው ማለት ልጋለች። ዶኒ በቃ የልጅን ህይወት ነው የቀጠልክልኝ። እውነት ተሳደ የተሰጠኝ በጣም እኔ መላክ ብለህ ራሱን እንጃ ያስባል። የት ጋር ያለው መላኬ ነህ። አይዞሽ የኔ እናት አይዞሽ፣ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስሰት ነበር። እንዴት ልበልኝ? በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ እና ጤና ይስጥ። እውነት እንደው ፈጣሪን ያላቅም በቃ አንተ ለምደርስበት ምን ያላቅም በቃ አይዞሽ። እሺ ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። እድሜ ጤና ይስጥ። አመሰግናለሁ። እሺ እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልገልጽ አንቺን። ፈጣሪ ሁሉም ነገር ይምላል። አሜን። ፈጣሪ ሁሉም ነገር ያስብ። አሜን በሉ አንዴ ኮሜንት ላይ ሁላችሁም አሜን እያላችሁ ከሰብከው በላይ እውነትን ካሰብከው በላይ ሺህ ዓመት እናንተም ኑሩልኝ። አሜን። ሺህ ዓመት አዶኒ ዛሬ በሞት በእውነት ዛሬ በሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ በሞት
አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባቱ መሞት ነው እንኖራለን። ያው አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለኔ ያደርግልኝ እያልኩ በላው ላይ ተራምጃለሁ። ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አልተሰጠው። ችግር የለውም። አሁን መጎብኘት እንችላለን። ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ አይዞሽ ጠንከር በይ አይዞሽ። አገኔ አሁን ደስታ ነው እኮ የሚያስለቅሰኝ ነው። አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ ከጋገፈ ጥሎኝ ነበረ። አዎ ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለልጅ እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። በጣም ደስ ብሎኛል ማርያም። ችግር የለም። አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ ፈጣሪ ይጠብቅ። ቤተሰብ ዘር ይባረክ። እውነት ዘር ይባረክ። እውነት የረገጥከው ሁሉ ይባረክ። እሺ ናቴ የረገጥከው እውነት አሜን አሜን ናቴ ነይ ናት አይዞሽ ነይ። የት ነው ያለው አባቱ? የት አለ አባቱ? እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር አንቺ። እስቲ ሁላችሁም ኮሜንት ላይ አዶናይ ይችላል እያላችሁ ኮሜንት ላይ ጻፉ እስቲ። ጆን ዳንኤል የጥር ወር የቅልቦች አሸናፊ መሆኑን አረጋግጧል። ከተፈታ በጥቂት ወራት ውስጥ እንግዲህ የቅልብም ባለቤት መሆኑን ማረጋገጥ የቻለው ጆን ዳንኤል እንግዲህ በዛሬው ዕለት የቅልቦች አሸናፊ መሆኑን አረጋግጧል። እንዲሁም ደግሞ ጆን ዳንኤል እንግዲህ ከተፈታ በጥቂት ወራት ውስጥ ብቻ በኢትዮጵያ በተለያዩ ከተሞች እንዲሁም ደግሞ ክልሎች እየዞረ የተለያዩ እርዳታዎች እንዲሁም ደግሞ በጎ ተግባራት ላይ ሲሳተፍ እየተመለከትነው ነበረ። ማረሚያ ቤት ከገባና ከማረሚያ ቤት ከወጣ በኋላ እንግዲህ እጅግ በጣም መልካም የሆኑ ባህሪዎችን በተለይም ደግሞ የቅልብ ባለቤት መሆኑን የሚያረጋግጡ በርካታ ስራዎችን ሲሰራ እንደነበረ የሚታወስ ነገር ነው። ጆን ዳንኤልም እንግዲህ ፍቅር እንዲሁም ደግሞ እርዳታና ቅን መሆን ድንበር እንደሌለው ሃይማኖት እንደሌለው ዘር እንደሌለው ጭምር አስመልክቶናል። እንኳን ደስ አለ ማለት ፈልጋለሁኝ። በጆን ዳንኤል አሸናፊነት የተሰማችሁን ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። ፕላስ ምልክቷን መጫራችሁን አትርሱ። መልካም ቀን ይሆንላችሁ። ጆን ዳንኤል እንኳን ደስ አለ፣ እንኳን ደስ አላችሁ። ኮሜንት ላይ እስቲ ጆን ዳንኤል ይችላል እያላችሁ ጻፉ። ጋይስ ስለ የትና የት አንድ ትልቅ የምስራች አለኝ ማለት ነው። እንደምታውቁት እንግዲህ ትልቅ ኦክሲጅን ታንክ ይዛ ነው የምትጓዘው። ኢቭን ቤተክርስቲያን ለመሄድም በጣም ይከብዳታል። አንድ ቀን እንደውም ኦክሲጅን ታንኮቹ አልቀው ልጆቿ ናቸው ኦክሲጅን እየሰጡ እስከ ሆስፒታል ድረስ ያደርሷል። እና ምን አለች መሰለ ትንፋሽ መራብ ማለት ምን እንደሆነ አውቀዋለሁ አለች። እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ምንድነው የሚባለው ስሙ ኦክሲጅን ፖርታብል ኦክሲጅን ዲቫይስ ነው ተገዛላት ማሽኑ። አስቡት ጋይስ እግዚአብሔር እንግዲህ ይማራ። ደስ ይላል የሆነ ደስ ይላል። አይደለም ምን ሰጣተኛ ከኦክሲጅን የምትላቀቅበትን ሕክምና እንጀምርላታለን። ዋው ትምጣ፣ ሐኪሞቻችን በደንብ ያዩታል። ፊውቸር ከኦክሲጅን ወጣ ራሷን ችላ እንድትኖር ለማድረግ እንሞክራለን። ይገባታል። ጠንካራ ሴት ናት። በጣም ይገባታል። እንግዲህ ከእንደዚህ አይነት ሰው ነው። ቆይ አንዴ ላስረዳቸው። ኦኬ አዙሮ ካሜራው። አሁን ያለውበት ሆስፒታል ኢትዮ ኢስታንቡል ጀነራል ሆስፒታል ይባላል። እንግዲህ እዚህ ጋር የማን ስዕል እንዳለ አሳያቸው ናፒ፣ የማርያም ስዕል አሳያቸው። ኦኬ ለሱ ከዛ ጠይቀው ዛሬ ቀኑ ምንድነው? ዛሬ ቀኑ 2 ነው። ዛሬ ቀኑ 2 ነው። ነገር ግን የኔ ልጅ ደግሞ የተጀመረበት ቀንና ያለቀበት ፕሮሰሱ ያለቀበት ቀን 21 በማርያም በ21ኛው ቀን ታሪክ። አሁን ይሄ ታሪክ ነው። እኔ በጣም በጣም ሁሌ ማርያም የሆነ ተአምር ሲፈጠር ማለት ነው አለች። አይገርምም ወይ? ቁጥሩ አለ ወይ ስሙ አለ የሆነ ነገር አለ። እና ዛሬ በጣም ደስ ብሎኛል። ልዑሌን ይሄው የመጀመሪያው ሰርጀሪ ተሰርቶ እውነት ነው የሆነ ተአምር አለ። በቃ የሆነ ነገር ተአምር ካለ የማርያም እንትን አለ። ማሽኗ መጥቶለታል እንደምታዩት።
ከኦክሲጅን ታንክ የምትላቀቅበት። አቶ ብርሃኑም ይኸው የኢትዮ ኢስታንቡል ጀነራል ሆስፒታል ሲኢኦ ደግሞ ምን እንዳሉ ሰምታችኋል። ለየትና የት ደግሞ ህክምናም ይጀመርላታል፣ ክትትልም ይጀመርላታል ማለት ነው። ጋይስ ማርች 21 ማለት ነው ወደ አሜሪካ መጥቼ ትልቅ የሆነ ስራ እንሰራለን። ከ25000 በላይ ህፃናቶችም በልብ ህመም የሚቸገሩ ህፃናቶች እናግዛለን ማለት ነው። እናንተም ተዘጋጁ፣ እኛም እንዘጋጃለን። ትልቅ ተአምር እንሰራለን። ወዳችኋለሁ። መስጊድ yes ሹር ደስ ይላል። ጋሽ ብሬ እንደ ስምህ ልበ ብርሃን ነህ፣ ልብህ የበራ ነው። አሁንም እመቤቴ ካንተ ጋር ትሁን፣ እድሜ ትስጥህ። ምንም ታላቂ ብትሆን አንተ ብዬ እጠራሃለሁ፣ አመሰግንሃለሁ ስላደረግከው ነገር ሁሉ። ካንተ በመቀጠል ደግሞ ታናሽህ አዶንዬ እድሜ ይስጥህ። እመቤቴ ማርያም አሁንም ትባርክህ። ማርያም እንዳልክ አሁንም የመጨረሻ ማር የሆነ ነገር ትስጥህ። አሜን አሜን እያላችሁ ልብ ታብራ። እኔም ከዚህ በኋላ ከእናንተ ጎን ሆኜ የቅን ልቦችን ይዤ ከነሱ ጋር ተባብሬ አንድ ላይ ማድረግ ነው የምፈልገው፣ መስጠት ነው የምፈልገው፣ ለእንደዚህ አይነት ሰዎች መድረስ ነው የምፈልገው። ቢቻለኝ እንደውም አንተ አምባሳደር አድርገህ ልጄን ብትሾምልኝ እኔ የመጨረሻ ልጄን እንደዚህ አይነት ነገር ላይ እንዲታገለ እንዲሰራ ከሱ ጎን ሆኜ እንዲሰራና እንዲታገል ነው የማደርገው። ትልቅ ህልም አለኝ። በጣም የተጎዱ ልቦችን ማከም እፈልጋለሁ። እንደኔ የታከሙ የተጎዱ ልቦችን ማከም እፈልጋለሁ እና በጣም አድርጌ አመሰግናችኋለሁ። እድሜ ይስጥልኝ። ክብሯን ለእመቤቴ ስለሰጠ እድሜና ጤና ይስጥልን። እስከ መጨረሻው ድረስ ከፈጣሪ ጋር እሺ። እንኳን ደስ አላችሁ። ያው ለየትና የት ያ የመተንፈሻ ማሽኑ ተገዝቶላታል። ይገባታል፣ በቃ ይገባታል። ጠንካራ ሴት ናት፣ ይገባታል። 500,000 ብር ቼክ አለ። ወንድማችን ምህረት አብ እንግዲህ የእኔና የየትና የት የባለፈው ስካይላይት ላይ ቁጭ ብለን ያደረግነው ኢንተርቪው አይቶ ማለት ነው ልቡ ተነክቶ መጥቶ የትና የትን ሰርፕራይዝ አድርጓታል ማለት ነው። አሁን እንዳለው ጄኔሬሽን በጣም ጎበዝ ኢትዮጵያዊ ወጣት ተስፋ እንዳለው የምታደርግ ፖዚቲቭ ልጅ፣ ቅን ልጅ፣ እናቶችን አባቶችን ብዙ አርቲስቶች ለዘመናት ማንም አስባቸው አያውቅም። አንተ ባጭር ጊዜ ባጭር እድሜ ብዙዎችን ማየት ይቻላል፣ ብዙዎችን መፈተሽ ይቻላል። ለብዙዎች የደረስክ ልጅ ነህና ኢትዮጵያ እንዳንተ አይነት ደጋግ አዳዲስ ወጣቶች አዳዲስ ልጆች እያበቀለች ነውና ኢትዮጵያ ሁሌ ጠንካራው ነው የምትቀጥለው። እንዳንተ ደጋግ ልጅና ወጣት ኢትዮጵያ ማዘነ ለምለምችና እያፈበከች ነውና አንተ ለሁሉ ኢትዮጵያዊ ወጣት ከኢትዮጵያ ውጭ ያለው ተስፋ የሰጠክ ደግ ልብ ያለ አሁንም ከተለያዩ ነገሮች በደንብ አግዛለሁ። ይህንን አጠናክረህ ቀጥል። ሌላ የሚያስፈልግ ነገር ካለ አሁን ባንተ በኩል ድጋፍ አድርግላታለሁ። በቀጣይም ይህ ነገር አግዛለሁ። አሁን አንተ ያስፈው ነገር ቆንጆ ነው። እግዚአብሔር ይርዳ፣ እግዚአብሔር ይጠብቅ። አንቺንም እግዚአብሔር ይማርሽ። ፈጣሪ ጨርሶ ይማራት ከዚህ የመተንፈሻ ኦክሲጅን ይገላግላት ፈጣሪ። በዚህ ሰዓት ታላቅ የተባለ የምስራችና አስደሳች መረጃ ተሰምቷል። ለዘማሪው ገብረ ዮሐንስ እኛለን በማለት ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ፣ ኦርቶዶክሱ በአንድነት ቆመው ፍቅራቸው እየገለጹለት ይገኛሉ። አጥንት በሚያለመልሙ መዝሙሮቹ የሁላችንንም ልብ የነካው ዘማሪ ገብረ ዮሐንስ ዛሬ በአዶናይ አማካኝነት ታላቅ የተባለ የምስራች ተሰምቶለታል። መኪና ከነሹፌሩ የሚል አስደናቂ ቻሌንጅ በቅርቡ ሊጀመርለት መሆኑ መላውን ኢትዮጵያውያን በደስታ አስክሯል። ይህ ዜና ኢትዮጵያውያን ማለት ምን ያህል አንድ እንደሆነንና እንዲሁም ደግሞ በችግር ጊዜ ሃይማኖት፣ ዘር፣ ቀለም እንደማይከፋፍለን በተግባር የሚያሳይ ሆኗል። በአዶናይ ቪዲዮ ስር የሚታየው ኮሜንት የኢትዮጵያውያን ፍቅር፣ የአጋርነትና እንዲሁም ደግሞ የእርስ በርስ መተሳሰብ ታሪካዊ ማሳያም ሆኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። እኛ በዚህ ጉዳይ በጣም ነው ደስ ያለን፣ እንደ ሀገር ነው ደስ ያለን። ያንሷል መኪና ከነሹፌሩ በጣም ያንሷል። ለገብረ ዮሐንስ በጣም መዝሙሮቹ እኮ ይለያሉ እኮ የገብረ ዮሐንስ። የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።